እንሰራለን ግን መቼ ነው ስኬታማ ሆነን ወደ ሀገራችን የምንገባው የሚለው ነገር ሀሳቤ ብልጭ አለብኝ። ግን ማለት ነው የስኬታችንን ቀን ሳስበው እውነት ተሳክቶልን ህይወት ቀንቶልን ያሰብነው ሁሉ ሆኖ ተሳክቶ በቃ ደስ የሚል ኑሮ ስትኖሩ ምናምን ይታየኛል። እኔ ሰላም ውድና የተከበራችሁ የኔ ማሮች እንዴት ናችሁ? ደህና ናችሁ ያላችሁልኝ ወይ? ሁሉ አማን፣ ሁሉ ሰላም፣ ሁሉ መልካም፣ ሁሉ ደህና ነው ያለው። እግዚአብሔር ይመስገን። የሌባ ነገር እኮ ስንቀርጽ የሆነ ነገር ስናደርግ ካላለን አይሆንልንም እና አስሬ ካልኩኝ ምንድን ነው እንዳትሉ ያው ታውቃላችሁ ነገር። ለማንኛውም ጋር ዛሬ እንግዲህ አንድ ሀሳብ መጣልኝ። ስራ እየሰራው ነው። በነገራችን ላይ የአሳንታ ድንጋይ እያጠብኩኝ ነው። ያያችሁት ድንጋይ እያጠብኩ ነው እና እያጠብኩኝ ቆሜ አንድ ሀሳብ መጣልኝ። ምን መጣልሽ አትሉኝ? በጣም ገራሚ ሀሳብ መጣልኝ እና ያው ሀሳቤን ላጋራችሁ ወደ እናንተ መጣ። እናንተ ደግሞ ቤቴን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁኝ ሲታጠብ እንዴት ነው ያምራል? ያምራል። እንሰራለን። ሀሳቤን አነግራችሁ እንሰራለን ግን መቼ ነው ስኬታማ ሆነን ወደ ሀገራችን የምንገባው የሚለው ነገር ሀሳቤ ብልጭ አለብኝ። እና መቼ ነው ሀገሬን የማየው? እኔ አሁን ማለት ነው ጋይስ፣ እኔ አሁን ትልቅ የምነግራችሁ ነገር ቢኖር ምኞቴን ነው የምነግራችሁ። እናንተ ደግሞ ዛሬ ምኞቴን ብቻ ነው የምነግራችሁ። ሀቅ ለመናገር የተሰማኝም ነገር እሱ ስለሆነ ስሜቴን የምነግራችሁ ምኞቴን ነው። እናንተ ደግሞ እንግዲህ በያላችሁበት አሜን ይሁንልን፣ ይሳካልን፣ ላንቺን እያላችሁ አብራችሁን እንድትሆኑ ነው በአክብሮት እንጠይቀው እና እውነት እኛ የህይወት ቅመሞች በነገራችን ላይ አንድ ሀሳብ ሌላ መጥቶልኛል። እንትና አዶናይ ሰሞኑ እንዴት ሴፉ ሾሌ እንዴት አልቀረበም ብላችሁ ብዙዎቻችሁ ጓ ብላችኋል እና እኔ የምለው አዶናይ በራሱ ቻናል እናየዋለን፣ በአምለሰት ሙጪ አይተናል፣ በተለያዩ በሌላ ሚዲያዎች ላይ አይተናል። ሴፉ ላይ መቅረቡ ምን ነው እናንተ እንደዚህ አንገበገባችሁ እንዴ? ጉድ እኮ ነው። እኛ የህይወት ቅመሞች እንደው ደፍሮ የሚያቀርበን ሰው አጣን እንጂ ሚዲያ ላይ ብንቀርብ ስንት ወዲፍጭ ስንት የምናወራው ጉዳል እንዴ! እሱ እኮ ተናግሮ ጨርሷል። የሆዱን ሁሉ አውጥቶ ጨርሷል። እኛ ነን የሆዳችንን ቦዳችን ይዘን ቲክቶክ አይለቀም የምንለው እኛ እኮ ነን። ስንት ያላወጣነው ጉዳል የምናወጣበት መድረክ አለ እንዴ! አንድ ሳስባችሁ ተገርሙኛላችሁ ነው። በእርግጥ የሰው ልጅ ስኬታማ ሲሆን ደስ ይላል። የሰው ልጅ ስኬት ስናይ እውነት ለመናገር ደስ ይላል እና የራሳችን ስኬትም ደግሞ አንድ ቀን እንደሚሆን ተስፋ እያደረግን ወደፊት መሄድ፣ ዝም ብለን ለሰው ማጨብጨብ ብቻ ሳይሆን እኛም ለራሳችንም ወደፊት መሄድ እንሰግጥ ጋይስ ስግጥ እና ስግጥ እንላለን ሰግጥ እና ብቻዬን እንዳለ ነው። ግን ለሀቅ የመጣሁት በጣም ብዙ ድንጋይ ነው የማጥበው ማለት ነው እና ቆይ አልፋውና እና ይሄንን ሳጥን ብቻዬን እዚህ ጋር ቆሜ ደከመኝ እንዴ! እኔ ለምን ብቻዬን ለምን አጥባለሁ? ጓደኞቼ አሉ አይደል እንዴ?
የሀሳብን ማጋራቸው ማካፍላቸው ከነሱ ጋር ለምን አላውቅም ብዬ በዛው እሱ ይሄንን እንደመጠጥ በዛም ደግሞ ሀሳባችንን ሼር እንድታደርጉኝ እኔ መጣሁት። ግን ማለት ነው የስኬታችንን ቀን ሳስበው እውነት ተሳክቶልን ህይወት ቀንቶልን ያሰብነው ሁሉ ሆኖ ተሳክቶ በቃ ደስ የሚል ኑሮ ስትኖሩ ምናምን ይታየኛል። እዚህ አሁን ላይ የሰው ልጅ ነገር ላይ ቀና ለማለት ዛሬም ማቀርቀር ግድ ነው እና ዛሬ በምናደርገው ነገር፣ ዛሬ በምንጎዳው፣ ዛሬ በሚጮህብን፣ ዛሬ አንገታችንን በምንደፋው፣ ዛሬ በምንሰደው፣ ዛሬ እጃችን በሚቆራረጠው ውሃ ስለሆነ አያስታውቅም እንጂ ግን በጣም ተቆራርጧል ጌታ እና በዛሬው ነገር እንዳትከፉ፣ እንዳትጸጸቱ፣ እንዳታለቅሱ። ምክንያቱም ነገ ታሪክ ይቀይራል፣ ፈጣሪ ታሪክን ይቀይራል እና እናም ደግሞ የስኬታችን ቀን ያሰብነውን ተሳክቶልን ደስ የሚል ላይፍ የምንኖርበት ቀን ቅርብ ጊዜ ነው ታይቶኛል። ስለዚህ ሁላችሁም በነገራችን ላይ እንትን ቦለቄ ላጥኛለሁ በፊት ማለት ነው። ህፃን ያለ ትንሽ ከፍና 10 ቤቶች ውስጥ ምናምን ቦለቄ ላጥም ነበርና ሁሉ ይሄንን ያሳንተን ሳጠዳ ቦለቄ ትዝ ይለኛል። ይሄን አንዳንድ አጥቤ ከእንትኑ ከእንደገና ፈርኬ ምናምን እና ሀገሬ ቢሆን ግን ንቀት በሀገራችን ሲሆን እኮ ስራ እንንቃለን ታውቃላችሁ። እዚህ መተን ጥግረት እንላለን። ለምን እንደምናድግ እንደምንለወጥ ስለምናውቅ እኮ ነው። እዛ ሂጄ 2 ዓመት ሰርቼ እንትን አርግቼ እንትን ገዝቼ ምናምን የሚል እቅድ ስለምናወጣ ምንም ብንሰራ ለውጣችን ነው ስኬታችን ነው ፊት ለፊታችን የሚታየን ማለት ነው። ግን ሀገራችን ላይ ሲሆን ምንም የሚሳካልን ይመስለኛል እና ስራ እንንቃለን እንጂ እኮ ስራ ባንንቅ ስራ ብንሰራ አስባችሁታል? ቆይ ጥቁሩ ላሳያችሁ። ይሄንን ወደዚህ መቀየር ማለት ነው እና ጋይስ የሰው ልጅ ከታገሰ ከምን በላይ ከታገሰ ማለት እና ስኬታማ እንደምንሆን ሁላችንም ስኬታማ እንደምንሆን ይታወቀኛል። ከኛ የሚጠበቀው መታገስና መስራት ብቻ ነው እና ገንዘባችንን ደግሞ ሴቭ ማድረግ እና ስኬታማ እንደምንሆን ተስፋ አደርጋለሁ። አንድ ቀን ደግሞ ሁሉም ነገር ተሳክቶልኝ ተስተካክሎልኝ ሴፉ ሾው ላይ ቀርቤ ይሄን የምስክርነት የሚሰጠው ላይ ቅመሞች ይሄ ቃሌ ነው። እኛ የህይወት ቅመሞች እኮ ብዬ ስለኛ እኛ የህይወት ቅመሞች ገና አልተብራራንም። የምሬ ነው የምላችሁ አልተብራራንም ገና። ለምን ብትሉ ማንም የሚያብራራን ሰው የለም። እስኪ የህይወት ቅመም እስኪ እሷ እንዲህ ናት ብሎ በደፈናው ነው እንጂ የሚወራው እኔ የህይወት ቅመም ነኝ እንደዚህ ተብሎ ገና አልተነገረልንም። ገና ይቀራል። ምንም ያልተነገረልን። ስለዚህ እኔ ደግሞ ወደፊት የምናገር ነው የሚመስለኝ። ምን አልፈን ምን ሰርተን እንዴት ቀልጠን እንዴት እንደምንበራ ቃሌ ነው። ትንቢት ነው እንዳትልኝ እና ጋይስ ያው መቼ ትንሽ ደቂቃ ነው ቪዲዮ መቀርጸው በደቂቃ ውስጥ እንትን አይልም። ላይቭ ገብቼ አብሬያችሁ ራሱ እስከ መጨረሻው ብታስጠጣጥሙኝ ደስ ይለኝ ነበር። ግን ያው ሁላችሁም ስራ ላይ ትሆናላችሁ ስላሰብኩ ነው ቪዲዮ መቀርጽላችሁ። እና ጋይስ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በቃ ግን እውነት ለመናገር ለሀቅ የመጣሁበትን ዋነኛ ነገር ስነግራችሁ ዛሬ ለምናደርጋቸው ነገሮች፣ ዛሬ ለምንለፋባቸው ለምንደክመባቸው ነገሮች
ብዙም አይሰማን። ምክንያቱም ማንኛውም ነገር ያው ብርሃን እንኳን ያለው ከጨለማ በኋላ ነው። ነገሮች ነገ እንደሚስተካከሉልን አምናለሁ። ስለዚህ ጋይስ በያላችሁ በሰላማችሁ ብዝት ይበልልኝ። መልካም ስራ ይሆንላችሁ። የምትሰሩትን ስራ ወዳችሁ አክብራችሁ ሳትማረሩ። አሁን ይሄንን ድንጋይ ለማጠብ እውነት ለመናገር ከ30 ደቂቃ በላይ ቆማለሁ። እንደዚህ እስካሁን ራሱ 30 ደቂቃ አልፎኛል። ከዚህ በኋላ ደግሞ ከ30 ደቂቃ በላይ ቆማለሁ። ግን ደስ ብሎኝ እየተዝናናው ምናምን ነው የምሰራውና ትዝ ሲለኝ በቃ ስኬታማ እንደምንሆን ለምን አልነግራችሁም? እኔ ብቻ ነኝ እንዴ ስኬታማ እንደምሆን የሚሰማኝ? ሁሉም ስኬታማ እንደሚሆኑ ሊሰማቸው ይገባል። የምንሰራውን ስራ ደግሞ ልንወደው ይገባል። ስለዚህ ለምን በቃ አልነግራችሁም ብዬ ነው የመጣሁት። እና ጋይስ እንግዲህ ቤቴን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ፣ አጠንክሩኝ ብርታቶቼ። በጣም ነው የምወዳችሁ። በያላችሁበት ሰላምና ጤና እየተመኘው ያሰብነው ተሳክቶ በሰላም ለሀገራችን ያብቃን በማለት በዚሁ እንሰነባበታለን። ባይ። እወዳችኋለሁ። ባይ። እንትኑን አሳያችኋለሁ ከጨራረስኩኝ በኋላ አስገባላችኋለሁ። ጽድት ብሎ ያለቀውን የአሳዎቹን ቤት ማለት ነው። ለካ እንዲህ ባለሙያ ነሽ ትሉኛላችሁ። እና ጋይስ እወዳችኋለሁ። ባይ